ከሳሙኤል ጋር ያለ ግንኙነት ምንድነው ታውቃለህ? እኔ ከሳሙኤል ትንሽ ቆይተን እነሱን ካረጋጋን ምናምን በኋላ ያልጠበቅነው ነገር ነው የተፈጠረው። ማለት ወደ መጋዘን ላከ። በቃ ለማስጨረስ ነው ላከኝ። እኔ ዱላው ነው ለምጆል ልታሳርፍ እኮ አታስደብድበኝ። ተረጋጊ። ሳናስበው እራሷን ስታ ወድቃብን ነበረ። መጀመሪያ ላይ ትንሽ የአይምሮ መታወክ አይነት ነገር ነበር ያስተዋል ነው። ከዛም እየሰማኝ ነው አይደል? ምንድነው እሱ? እምጠይቀህ ነገር እንዳለ ትነግረኛለህ እኮ። እነግርሃለሁ። ምንድነው ግን? ምንድነው 10 ነገር የምዘባርቀው ግን አንተ አይደለም። ምንድነው 10 ነገር የምዘባርቀው? ጠየቀኝ ስላለችኝ ነው። ጠየቀኝ እንዴት ትለኛለህ? እኔ እንዴት ነው የምጠይቃት? ዋስ ወጣ በጣም ነው እየተሳቀቅኩ የነበረው። የምሬን ነው የምልህ። እንደው እግዚአብሔር ይባርክ ልጅ፣ እውነት እግዚአብሔር ይባርክ። ጤናችሁን ይስጣችሁ፣ ተባረኩ። እውነት በጣም ነው የማመሰግነው። እንግዲያስ ቡና እየጠጣን ወደ ውጭ እናውጣ። ሰውዬ እየቀለድኩ አይደለም። ኧረ ግድልህም አሁንም ሻይ ቡና ማለት ትፈልጋለህ? ይኸው ካስፈለገ እንጂ። ኧረ ተረጋጊ። ቁስሌን ትነኪብኛለሽ። እሺ ለኔ ብለሽ ነው። እሺ እንደዚህ አይነት ነገር ሲፈጠሩ ህፃናት ባሉበት ቦታ ላይ እንደዚህ አይነት ሰው የአእምሮ ህመም የሆነ ሰው የሚያደርገው ነገር አይታወቅምና እያናደድከኝ ያለው እያሾፍክብኝ ነው እንዴ? ቋንት ሰውዬ ወይ ጉድ! ውድ ቤተሰቦች እንግዲህ ተጫዋች ነው ይሄ ሰው እንደምታዩት። አይደለም ተጫዋች አይደለም። እንደ አህያ እየተደበደብኩ ምን ጨዋታ አለው? የተዋረድክ ቆሻሻ ነኝ ቆሻሻ። አንቺ ወንድ ስለጠፋ ነው እንጂ እኔን አሁን እንትን ያልሽ። እኔ ባለትዳር ነኝ እናቴ። እዛ በጣም ነው የጎዱኝ እውነት ለመናገር። ምን ሆነ ነው እጄን ግን መራገጥ መማታት አይደለም ነው። ዙሮ ምን መሰለህ፣ አንተ ማን ስለሆንክ ሴት ልጅ ላይ እጅን የምታነሳው? እኔ ላይ እንደዚህ አድርጎ ነው የሄደው። ለእኔ እንደዚህ መሆን ዋናው ተጠያቂ እሱ ነው። ይኸውልህ ጥጋባ አልበረደልህም እያልኩ ነው። በርዷል። እኔ ከአንተ ጋር ማጠፋው ጊዜ የለም። ተነሱጣ። ተነሱጣ። ዝም ብላ ትላለህ እንዴ? እንዴት ነው ዝም ብለህ? ቤቴ መጥተህ አልደበደብከኝም? እስቲ ንገረኝ። አልደበደብከኝም? ስምህን ተናገር። እሺ ይኸውልህ አሁን ሰለሞን ነኝ፣ ግን ዝም ብለህ ቁጭ በል ረጋ በልና ማለት ነው። የምትለብሰው አጫር ፍንዳታ ማለት በቃ እዛ እንደዛ ነው በቃ ጭራሽ አክብሩኝ እንጂ እኔ እኮ ትልቅ ሰው እኮ ነኝ። ተናገር። ምን አገባኝ? ስራ አቅልሎሃል። አይዞህ ወንድሜ አይዞህ። ካሜራማን ካሜራውን አጥፋው። ካሜራውን አጥፋና ልኝ ወደዚህ እያልኩ ነው። ሰላም ጤና ይስጥልኝ ውድ የሚኪሾ ተከታታዮቻችን እንደምናችሁ፣ ዳኒ ነኝ። እንግዲህ ውድ ቤተሰቦች ትላንትና የተፈጠረውን ነገር አይታችኋል። ማለትም የአቶ ሳሙኤልን ባለቤት የቀድሞ ባለቤት እዚህ ቦታ ላይ አምጥተን የተፈጠሩትን ነገሮች እንግዲህ አስተውላችኋል። በስተመጨረሻ ላይ ያልጠበቅነውን ነገር ነው ከወይዘሮ ትዕግስት እንግዲህ ያየ ነው። ሳናስበው እራሷን ስታ ወድቃብን ነበረ። መጀመሪያ ላይ ትንሽ የአይምሮ መታወክ አይነት ነገር ነበር ያስተዋል ነው። እንዳያችሁት የአቶ ሳሙኤል የቀድሞ ባለቤት እዚህ ቦታ ላይ ኢንተርቪው ያደረግናት በነበረ ሰዓት ላይ አስደንግጣን ነበረ። ያያችሁት ነው ማለት መጀመሪያ ላይ የአይምሮ መታወክ የሚመስሉ ነገሮችን አስተውለንባት ነበረ። ከዛም በኋላ ደግሞ ራሷን ስታወድቃ እንደውም እኔ ራሱ ደንግጬ ነበር። ምክንያቱም ሌላ ጊዜ ቢሆን እኔ ራሴ ተንከባክቤ መያዝ የምችል ነበረ፣ ላነቃትም ሞክር ነበር። አሁን ግን እንደምታዩት የእጄም ሁኔታ ያንን ነገር እንዳደርግ አልፈቀደልኝም እና ካሜራ አጥፍተን ያሉትን ነገሮች እንግዲህ አብረን የሕክምና ባለሙያዎች ጋር በመሆን እየተከታተልናት ነበር እና ያገኘነው የተረዳነው ነገር ቢኖር ወደ ቤተሰቦች እንግዲህ ይህች ሴትዮ የአይምሮ ታማሚ እንደሆነች ነው ከምርመራውም የተረዳነው ማለት ነው። ያው ካደረግንላት የተለያዩ የሕክምና እርዳታዎች በኋላ ወደ ቤቷ ወስደን እንግዲህ ከልጆቿ ጋር አንድ ላይ እንድትሆን አድርገን ነበረ። ይሄ ነገር የቆየ እንደሆነ ነግረውናል። ልጆቿም ቢሆኑ ትልቋ ልጇ 4 ዓመቷ ነው። ብዙ ነገር ይሄን ያክል አታውቅም፣ ግን አንዳንዴ የሆነ ምልክት እንደምታይ የሆነ የልጅነት መልስ ነው የሰጠችን። ሐኪሞችም እንግዲህ ይሄ ነገር አዲስ የሆነ አይደለም ብለው ነግረውናል። እንግዲህ በሰዓቱ ከተረጋጋች ወደ ራሷ ከመለስናት በኋላ ወደ ቤት ወስደናት ነበረ። እንግዲህ ወደ ቤትም ወስደን የተለያዩ ከለላዎች፣ ጥበቃዎች እያደረግን ነበር። ምክንያቱም እንደዚህ አይነት ነገር ሲፈጠሩ ህፃናት ባሉበት ቦታ ላይ እንደዚህ አይነት ሰው የአእምሮ ህመም የሆነ ሰው
የሚያደርገው ነገር አይታወቅምና ከራሳቸው ማይንድ አንኮንሺየስ ነው የሚሆኑት። ስለዚህ የተለያዩ አይነት ጥበቃዎችን እያደረግን ነበረ። እንግዲህ ውድ ቤተሰቦች እንደነገረችን ትዕግስትም ወይዘሮ ትዕግስትም እንደነገረችን የ2 ዓመትና የ4 ዓመት ልጆች አሏት። በቤቷም ሄደን ያረጋገጥነው ነገር ነው እና የሚገርማችሁ ነገር ውድ ቤተሰቦች እነዚህ ልጆች ራሱ አብዛኛውን ጊዜ የሚይዙላት እናቷ ነበሩና እናቷ የተለያዩ ነገሮችን የነገሩን ስለ አቶ ሳሙኤል የቀድሞ ባለቤት ወይዘሮ ትዕግስት ማለት ነው። ቤተሰቦች በጣም የምታሳዝን ሴት እንደሆነች በጣም የምታሳዝን እናት እንደሆነች ነው የነገሩን። ምክንያቱም ያ ሰውዬ ብዙ እንደተጫወተባት ብዙ አይነት ግፍ እሷ ላይ እንደፈጸመ ነው እንግዲህ የተነገረን። እናቷም የእናትነት አንጀት አልችል ብሏቸው የእሷን ልጆች እንደ ልጆቻቸው አድርገው እንግዲህ እየተንከባከቡ ቆይተዋል ማለት ነው። በሰዓቱ እሷም ትንሽ ወደ ራሷ ተረጋጋ ብለን ከልጆቿ ትንሽ ነጠላ አድርገን ነበረ እናትየዋ ብቻ ልጆቹን ይዘው እንዲቀመጡ ያደረግነው። ነገር ግን ውድ ቤተሰቦች የሚገርም ነገር በሰዓቱ ያልጠበቅነው ነገር ነው ያጋጠመን። በቦታው ስንደርስ ማለት በቦታው ስንደርስ ስላችሁ ትንሽ ቆይተን እነሱን ካረጋጋን ምናምን በኋላ ያልጠበቅነው ነገር ነው የተፈጠረው። ማለት እንደ ሌላ መረጃም ሆኖናል ማለት ይቻላል። የተፈጠረው ነገር ምን መሰላችሁ ውድ ቤተሰቦች? እንግዲህ በቦታው ላይ አንድ ግለሰብ መጥቶ ኃይል ለመጠቀም ሲሞከር ነው ያገኘነው። ማን ነው ምንድን ነው የሚሉትን ነገሮች ከሰዓታት በኋላ ነው እንግዲህ ያወቅነው። ማለት ይህ ሰው በቦታው መጥቶ ወይዘሮ ትዕግስትን እያስፈራራ እየደበደበ የሚመለስ ሰው እንደሆነ ነው እንግዲህ ከትዕግስት እናት የተረዳ ነው። ትዕግስትን ብትሆን እሱን ሰው ስታይ ነው አንዳንድ ጊዜ የአይምሮ ህመሟ እየተነሳባት ወዳያችሁት ሁኔታ ላይ የምትገባው ማለት ነው። ጭንቀት አትወድም፣ የመሳሰሉትን ነገሮች ያስነሳባታል። ነገር ግን ይህንን ሰው ስሙንም ድምፁንም ይሁን ስለሱ ወሬ ከሰማች እንደዚህ አይነት ሁኔታ ውስጥ እንደምትገባ ነው እናቷ የነገሩን እና ያንን ሰው በአጋጣሚ እዛ ቦታ ላይ ሲመጣ አገኘ ነውና የኛ ሰዎች በቁጥጥር ስር አውለውት ያለውን ነገር ትንሽ ከካሜራ ጀርባም ማለትም በመጋዘን ትንሽ መከር አድርገውት ነበረ። ምክንያቱም የመጣው ጉልበት ለመጠቀም ሰው ለማስፈራራት ሰው ለመደብደብ ነበር እና በቦታው ላይ እኛ መገኘታችን ደግሞ ያ ነገር እንዳይፈጠር አድርጓል። ሲመጣም ደግሞ የነበረበትን ሁኔታ ስላየነው በሰላም እንዳልመጣ ስላወቀን እሱን ለማረጋጋት ይህንን ነገር ማድረግ ነበረብንና አድርገነዋል ማለት ነው። እንግዲህ ውድ ቤተሰቦች ይህንን ሰው ከዚህ ሰው የተለያዩ መረጃዎችን እናገኛለን ብለን ስላሰብን ወደዚህ አምጥተነው መጋዘን አስቀምጠነዋል። ከዛም ደግሞ አሁን እዚህ ቦታ ላይ አምጥቼ አንዳንድ ነገሮችን ከዚህ ሰውዬ ጋር አወራለሁ። ውድ ቤተሰቦች አሁን ያገኘነው መረጃ ቀላል የሚባል አይደለም። ምክንያቱም አቶ ሳሙኤል ከዚህ በፊት እኔ ላይ እንደዚህ አድርጎ ነው የሄደው። ለእኔ እንደዚህ መሆን ዋናው ተጠያቂ እሱ ነው። እንግዲህ በቦታው ላይ ሊተኩስብን ብሎ የነበረ ሰው ነው እና ይህንን ሰው ደግሞ በቅርበት የሚያውቀው ከሱ ትዕዛዝ የሚቀበል ሰው እንደሆነ ምንም የሚያወላውለን ነገር የለም። ስለዚህ እዚህ ቦታ ላይ አምጥተን ከዚህ ሰው ጋር ስለ ማንነቱን፣ ምንነቱን፣ ከየት እንደመጣ፣ ለምን እነዚህ ነገሮች እንደሚያደርግ፣ አቶ ሳሙኤልን የት እንደሚያውቀው፣ ከአቶ ሳሙኤል ጋር የሚያገናኘውን ነገር እያንዳንዱን ነገር ሁሉንም እንጠይቀዋለን። አላወጣምም ካለ ደግሞ ጉልበት መጠቀም ካለብን ጉልበት ተጠቅመን መረጃ የሚሆነን ነገር ለእኛ ለወደፊት ደግሞ ለሌላም ለማስረጃ የሚሆነን ነገር እስክናገኝ ድረስ እውነቷን እናወጣጠዋለን። እስከዛው አብራችሁን ቆዩ። እኔ ይዤው ልምጣ። ና ግባ ብሎ ውስጥ ግባ። ትሰማኛለህ? የምጠይቅህ ነገር እንዳለ ትነግረኛለህ። እሺ እየሰማኝ ነው አይደለ? ምንድን ነው እሱ? የምጠይቅህ ነገር እንዳለ ትነግረኛለህ እኮ። እነግርሃለሁ። ምንድን ነው ግን? ትሰማኛለህ? እያንዳንዷን ነገር ትናገራታለህ። አሁን ደግሞ ካሜራ ፊት ትናገራለህ። እየሰማኝ ነው አይደለ? ምንድን ነው? እየሰማኝ ነው እኮ እየሰማሁ ነው። ምንድን ነው የምናገረው? እኔ ውስጥ ላይ ያወራነውን ታውቃለህ። እዛ ቦታ ላይ ተመልሰ መሄድ የማፈልግ ከሆነ አሁኑኑ ሁሉንም ነገር ትናገራለህ። ምንም የተለየ ነገር መዋራ ነገር አይኖርም። በቃ እዛው ያወራሁ ነገር ነው። ድጋሚ መድገምስ ምን አስፈለገኝ? ትናገራታለህ አልኩህ። እኔ እፈልጋለሁ። ትናገራታለህ። እሺ ጠይቀኝ። ምን ናገረው? ምን ልናገር? እሺ ቁጭ በል። እቀመጣለሁ። ቁጭ በል። ወደዚህ ጋር ቁጭ በል። ወደዛ አተብት። ቁጭ በል። እዛ ጋር ቁጭ በል። እዚህ ጋር
ከአቶ ሳሙኤል ጋር ያላችሁ ግንኙነት ምንድን ነው? ሰውዬ እያናገርኩ ነው። ከአቶ ሳሙኤል ጋር ያለ ግንኙነት ምንድን ነው? የማን ነው ሳሙኤል? ሳሙኤል ማለት ማን ነው? ሳሙኤል ስንት ሳሙኤል አለ? ያንተ ጓደኛ ነው ወይስ የኔ ጓደኛ ነው? ተመልሰን ወደ ኋላ እንመለስ እያልከኝ ነው? አሁንም አይደለም። እና ምን ሰው ያለ ድርጊቱ ለምንድነው እንደዚህ? ውስጥ ላይ ተናግረህ ነበር አይደለ? ሁሉንም ነገር እናገራለሁ፣ ሳሙኤልንም አውቀዋለሁ፣ የምፈልጉትን ነገር እናገራለሁ ብለህ ነበር። አሁን የማትናገር ከሆነ ወደዛ ውስጥ መልሼ እልክሃለሁ። እያናገርኩ ነው፣ ዙርና እናግረኝ። እሺ ወንድሜ ምንድን ነው የምትለኝ? ምን ልንገርህ? እሺ ንገረኝ። አቶ ሳሙኤል እና ከአቶ ሳሙኤል ከሱ ጋር የምትሰሩት ስራ ምንድን ነው? የት ነው የምታውቀው? ሳሙኤል የትኛው? ላይ አንድ ዘመድ አለኝ የአክስቴ የሚው ሳሙኤል የሚባል አለ። ከሱ ጋር ወይስ ማን ነው? እኔ ግራ ይገባኝ እኮ ከሱ ጋር ከሆነ ንገረኝ። ይኸውልህ እያናደድከኝ ነው ያለው። ትሰማኛለህ? እያናደድከኝ ነው ያለው። እያሾፍክብኝ ነው እንዴ? ቆይ አንተ ሰውዬ ውስጥ ላይ እናገራለሁ ብለህ ነው አይደል ወደዚህ መጣኸው? አሰሬ አትበልብኝ፣ ተናገር እያልኩ ነው። እሺ ስለ ሳሙኤል ምንድን ነው የማወራህ? ሳሙኤል የሚባል የትኛው ነው ንገረኝ። ሳሙኤል ማን ነው? አቶ ሳሙኤል አለቃ ወይዘሮ ትዕግስት ቤት የላከ ሰውዬ፣ ከእሱ ጋር ያለህ ግንኙነት ምንድን ነው? ሰውዬ ቀልድ አይደለም እኮ ያዝኩት። እየቀለድክብኝ እያሾፍክብኝ ነው ያለው እኮ። ሳሙኤል ማን ነው? ሳሙኤል አክስቴ ልጅ አለ። ሌላ ማን አለ? እኔ ንገረኝ ያልኩት። እዛ ወንድም ቆይ እውነቱን እናገራለሁ ነው አይደል ብለህ የመጣኸው ወደዚህ? ወደዛ ለላከ ወደዛ መመለስ ነው የምፈልገው? ወደ መጋዘን ላከ? በቃ ለማስጨረስ ነው ላከኝ። እኔ ዱላው ነው ለምጄዋለሁ። ከዚህ በላይ ምን አደርጋለሁ? እሺ እነሱ አይደለም እኔ እመታሃለሁ። እየሰማኸኝ ነው? እኔ እመታሃለሁ። ትሰማኛለህ? ምን ሞት እኮ ነው የቀረኝ። እሺ ምንድነው የምትሉኝ እናንተ? ከሳሙኤል ጋር ያለህን ግንኙነት ንገረኝ። ሳሙኤል በቃ ሳሙኤል አክስቴ ልጅ አጎቴ ልጅ ዝባዝንኪ ምናምን እኔ እንድትለኝ አልፈልግም። በቃ መስማት የምፈልገውን ብቻ ንገረኝ። ይህ ሰው እንደዚህ አድርጎኝ የጠፋው እሱ ነው። እሺ በሰላም እናውራ። የምጠይቀህን እንዳለ መልስልኝ። በቃ ከመለስክልኝ ምንም የሚያጋጨ ነገር የለም። አንተም ወደምትሄድበት ትሄዳለህ። ማንም አንተን እዚህ አስሮ ማስቀመጥ የሚፈልግ የለም። እንደዛ ከሆነ እኔ አሁን ማውራት የምፈልገው ምን መሰለህ? አይደለም ለኋላ እኮ ነው ወንድም፣ የተረጋጋ እስቲ ቆይ። እኔ አሁን ምን መሰለህ እዛ በጣም ነው የጎዱኝ። እውነት ለመናገር ምን ሆነህ ነው? እጅህን ግን ስለ እኔ አገባህም። በቃ እኔን ተወኝ። ግን ወይዘሮ ትዕግስት ቤት ምን ልትሰራ ነው የሄድከው? ትዕግስት የትኛዋ ነች? ኧረ ጉድ! ትዕግስት የት ነው አንተን ያገኘንህ? ቆይ ያው ቤቴ ከሜዳ ነው። ቤቴ ከሜዳ ነው ይዛችሁኝ የመጣው። ምንድነው አስር ነገር አንዴ የቤቴ አንዴ ከሜዳ የምትዘባርቀው ምንድነው? አይደለም እኔ አሁን እኔ ልንገርህ፣ እኔ በራሴ እተማመናለሁ። ምንም አይነት ድርጊት ውስጥ እንደማልገባ አውቃለሁ። እኔ የስራ ሰው ነኝ። እውነቱን ልንገርህ፣ እኔ የስራ ሰው ነኝ። ይኸውልህ በቃ እኔ እያሳበድከኝ ነው ያለኸው። እውነቴን ነው የምልህ። ወደ ውስጥ ከመለስኩህ ይኸውልህ አሁን እንዲህ በስነ ስርዓት ቁጭ ብለህ የምታወራበት እረፍት እራሱ አታገኝም። እሱን ወቅ ብትናገር ይሻላል። ስምህ ማን ነው? እንግዲያስ ቡና እየጠጣን ወደ ውጭ እናውጣ። ሰውዬ እየቀለድኩ አይደለም። ኧረ ግድልህም አትምታኝ። በቃ ልጅ ካለ በልጆች አምላክ። እኔ ለአንተ እንዴት ለምን ትደበድቡኛላችሁ? ቆይ ምን አድርጌ ነው ይሄን ያክል እንዴ? እሺ ወደ ውጭ እንውጣና እናውራ። አንተ ቡና ጭራሽ እኔም ቡና እንጠጣ ትለኛለህ? ኧረ ንቀት። እሺ ችግር የለውም። ትናገራለህ አትናገርም? አልናገርም። በቃ ምንድን ነው የምትናገረው? ተነስ ነው ትነግረኛለህ። መስማት የምፈልገውን ትነግረኛለህ። ትናገራለህ እያልኩ ነው። ትናገራታለህ። እሺ ትሰማኛለህ? ትናገራለህ እኮ ትነግረኛለህ። መስማት የምፈልገውን ትነግረኛለህ። ከሳሙኤል ጋር ያለ ግንኙነት ምንድን ነው? ከሳሙኤል ጋር ያለ ግንኙነት ምንድን ነው? ቁጭ በለን እንነጋገር። እኔ እጅህን ብዬ ነው እንጂ እሺ ቁጭ በለን እናውራ። ከዚህ በኋላ ግን አሁን ይኸውልህ፣ እሺ እኔን አዳምጠኝ። እጅህን ስለታመምክ እኔ ላንተ በጣም እያዘንኩ ነው። ስለዚህ በቃ ተወኝ። ባታዝም ልታመጣ ነበር። አሁን እስቲ ረጋ በላ። አይ ባታዝም ልታመጣ አሁን እኔን ብትመታኝ ምንም የምትጠቀመው ነገር የለም። ብትገለኝም ምንም የምታመጣው ለውጥ አይኖርም። አሁን እኔ በቃ እጅህን እንደሱ ነህ። ለምንድን ነው እንደዚህ የምትታገል?
ምንድነው? ምንም አሁን ባላደረኩት ድርጊት ውስጥ ላይ አንተም እንደዚህ አትሁን። ተው። ምን ይሰራል? ትሰማኛለህ? እኔ ካንተ ጋር ማጠፋው ጊዜ የለም። ተነስታ እስቲ ቆይ ና ቆይ እስቲ አንዴ ተነስታ ና ወሰድልኝ ና ካሜራውን አጥፋና ና ውጣ እያልኩ ነው። ና ውጣ። ትናገራለህ ቁጭ በልና ልንገርህ። ይኸውልህ ከዚህ በኋላ ግን እዚህ ላይ አልሰጠህም። እሺ ቁጭ በል እሺ። አሁን ቆይ አሁን ስምህ ማን ነው? ስሜ እነግርሃለሁ፣ ችግር የለም። እነግርሃለሁ አትበለኝ። ስምህ ማን ነው? ምን መሰለህ? ስምህን ንገረኝ። ሲኒ እናንተ አንዋራም እንዴ? አንተ ኧረ ወይኔ አይደለም። ቆይ ኧረ ወይኔ ስሜን እነግርሃለሁ፣ ግን እስኪ ተረጋጋ። እንደ ወንድ ልጅ አስብ። አሁን እንደ ወንድ ልጅ አስብና እኔ እናንተ የምንጨርሰው ካለ ምን እናወራ። ይሄ ቀላል እኮ ነው። አሁን ምን ችግር የለውም። ስምህን ንገረኝ እኮ ነው ያልኩህ። ስምህን አታውቀውም እንዴ? ቆይ አንተ። ኧረ እኔ አውቀዋለሁ እኮ ንገረኛ። እኔ አንተው ምንድነው የምትለው? እስኪ እናወራ። ኧረ ወይኔ አንተ ሰውዬ ግን ትናገራለህ አትናገርም? አሁን ስምህን እነግርሃለሁ፣ ስሜን እነግርሃለሁ። ምንም ችግር የለም። ግን እነግርሃለሁ አትበለኝ። ተናገረ። አንተ ወንድ ስምህን ተናገር። እነግርሃለሁ። እኔ ምን ስምህን ተናገር። እሺ ይኸውልህ፣ አሁን ሰለሞን ነኝ፣ ግን ዝም ብለህ ቁጭ በል ረጋ በልና ማለት ነው። እንነጋገር ነው እያልክ ያለው አይደለ? እንነጋገር። ሰለሞን ያልከኝ ስምህ። እሺ ከአቶ ሳሙኤል ጋር ያለህ ግንኙነት ምንድን ነው? አይደለም አሁን ሌላ ወሬ እንጀምርና ሰውዬ፣ እኔ ሌላ ወሬ አልፈልግም። አዳምጠኝ። ሌላ ወሬ አልፈልግም። በቃ ስለ ሳሙኤል ብቻ ንገረኝ። ቆይ እስኪ ተረጋጋ። እኔ እኮ አሁን ይኸውልህ ተረጋግተህ ልንወራ ቅድም የተነጋገርነው አልናገርም አልካ። ምን መሰለህ እኛ ሰፈር አካባቢ ላይ በጣም ሰው ያቀኛል። በምን መሰለህ የሚያቀኝ እና ስራ ላይ ጎበዝ ነኝ በጣም የሚገርምህ አለኝ። ያው ምንድን ነው ያለ? በቃ ንብረት አለኝ እና ሰው በቃ የስራ ሰው እንደሆንኩ ነው የሚያከብር እንጂ እንደ ብርም አለኝ እና ሳሙኤል ምናምን ገሌ ምናምን የምትለውን ትሆና እናንተ ነው ሰውዬ። የምጠይቀን ብቻ መልስልኝ። የምጠይቀን ብቻ መልስ። የመለስኩልህ እኮ ነው። አሁን ተናገር እያልኩ ነው። እሺ ምንድን ነው? እሺ ተናገር እያልኩ ነው። ተናገር እያልኩ ነው። ተናገር እያልኩ ነው። ተናገር በቃ። ጭራሽ የደበደባችሁኝ። ኧረ እኔ ችግር የለውም። ጭራሽ አክብሩኝ እንጂ እኔ እኮ ትልቅ ሰው እኮ ነኝ። ተናገር። ምን አገባኝ? ስራ አቅልሎሃል። ትሰማኛለህ? ስራ አቅልሎሃል። እንደ ህፃን እኮ ነው። ተናገር። እሺ ምንድነው? የምጠይቀን ብቻ መልስልኝ። እየሰማኸኝ ነዋ? ልናወራ አላወራም አልከኝ አንተ። ቆይ እኔ ስለ አንተ ንብረት ምን አገባኝ? የምጠይቀን ብቻ መልስልኝ። አይደለም ስለ ንብረት ምን አወራው? እኔ ስለ ንብረትም አላወራው። የምን ንብረት ነው? ምንድነው የምትለኝ እንዴ? አወራን አይደል እንዴ? ሰውዬ የምጠይቀን ብቻ መልስ። እሺ ጠይቀኝ። ከሳሙኤል ጋር ያለ ግንኙነት ምንድን ነው? ወንድሜ ነው። በቃ እኔ ያክስቴ ልጅ ነው የማውቀው። አትንተባተብብኝ። ከሳሙኤል ጋር ያለ ግንኙነት ምንድን ነው? ትሰማኛለህ? ያክስቴ ልጅ ነው። ናውጣ ወደዛ። ናውጣ ጀርሶ በለው። እሺ እንግዲህ ውድ ተመልካቾቻችን ያው ትንሽ መከር አድርገን መልሰነዋል። ያው ከካሜራ ጀርባ እናገራለሁ ብሎ ነበር። አሁንም የመጣው እንደ ቀደሙ የሚሆን ከሆነ አሁንም መልሰን መውሰዳችን አይቀርም። ግን አሁን ላይ ትንሽ ትምህርት ያገኘ ይመስለኛል። እሺ ሰለሞን፣ አቤት። አሁንም ሻይ ቡና ማለት ትፈልጋለህ? ያው ካስፈለገ እንጂ አሁንም ካስፈለገ ነው ወይ ጉድ! ውድ ቤተሰቦች እንግዲህ ተጫዋች ነው ይህ ሰው እንደምታዩት። አይደለም ተጫዋች አይደለም። እንደ አህያ እየተደበደብኩ ምን ጨዋታ አለው? የሰው ልጅ እኮ እንደዚህ ያደበደ። እኔ ትልቅ ሰው ነኝ። እኔ ቀልድ አይደለም። አሁን እሺ ቆይ በቃ አሁን እሺ፣ ወይዘሮ ትዕግስት ቤት ምን ልትሰራ ነበር ሄድከው የዛ ቀን? ያገኘን ቀን አሁን መወሻሸት የለም። እውነቱን እንነጋገር። አይ ምን መሰለህ፣ አሁን እውነቱን እናውራ ከተባለ ቲጂ ጋር የምሄደው ብር አበድሬያታለሁ። እሱም ብር ለመቀበል ነው የምሄደው። እያቆላመጥክ ነው የምትቀጠቅጣት ቲጂ? ዱላ ልማታ አይደለም ሲጀመር። ዱላ እኮ አልማታም። ለምን ዱላ? እኔ በአግባብ ብሬን መልሽልኝ። እኔ ይሄን 87 ሺህ ብር የሰጠውሽ 87 ሺህ ብር ነው ያበደርካት? እሱ እንድትመልስልኝ ነው እንጂ ሄድኩ
እናንተም ስደበድባት አላያዛችሁኝም። ምን ደግሞም ሴት ልጅ አይመታም። ለሴት ልጅ ክብር አለ እና ቤተሰቤ ናት በጣም ወዳት ማከብራት እንጂ በእውነት እንደዛ ነው። እሷ ግን ለእኔ ያለችኝ ይህንን አይደለ፣ እሷም እናቷም ያሉኝ ይህንን አይደለም። ትዕግስት ምን አለች? አትንተባተብ እስቲ ይኸውልህ ስማኝ ሰለሞን፣ እሷ ያለችኝ ይደበድበኛል፣ እየመጣ ይደበድበኛል አትልም። እኔ የሚገርምህ እሷ እንደዚህ ካለ ሰው የለም ነው የምለው ማለት ሰው የለም ማለት በቃ ባገሩ ሰው እንደሌለ እሷ እንደዚህ አትልም። አረ እየዋሸ ነው እያልከኝ ነው? የምር አይደለም። አሁን አንተ ሰው ነግሮ ሊሆን ይችላል። አሁን ምን መሰለህ ስለምወዳት ስለምንግባባ እንደ ቤተሰብ ስለምትወዳት ነው የምትመታት አይደለም። ዱላ የለም እኮ አንተ ሰውዬ ግን ለምንድን ነው እውነቱን የማትናገረው? አሁንም አልበረደልህም ጥጋብህ? ሰማኝ ይኸውልህ ጥጋብህ አልበረደልህም እያልኩ ነው። በርዷል። ስለዚህ ጥጋብህ በርዶልሃል ማለት ነው። ስለዚህ አሁን በስነ ስርዓት እንነጋገራለን። መመለስ አትፈልግም ወደ መጋዘን? አይ አልመለስም። ተመለሳችሁኝም መሞት ብቻ ነው። አሁን አብቅቻለሁ። ምን መሰለህ አሁን ዙሮ ብሬን ስለወሰደችብኝ እውነቱን ንገረኝ አንተ ሰውዬ። ብር በሰዓቱ አልመለሰችልኝ። ያን 87,000 ብር መቼ ነው የሰጣት? ከ2 ወር በፊት ሰጠዋት። አልመልሳለሁ። እኔ ረግጣታለሁ እየርኩ ታዲያ ተናደርኩ። በገንዘብ ረግጣታለሁ። አሁን አልመታትም ስትል አልነበር? አይደለም መራገጥ መማታት አይደለም ነው። ዙሮ ምን መሰለህ አንተ ማን ስለሆንክ ነው ሴት ልጅ ላይ እጅን የምታነሳው? ማን ስለሆንክ ነው ሴት ልጅ ላይ እጅን የምታነሳው? አሁን እሺ በስነ ስርዓት አትጠይቅም እንዴ? ብዙ ጊዜ ጠይቄያታለሁ። ምን መሰለህ አሁን የሌላት እንደሆነስ ታዲያ ከየት ታምጣለህ? ስራ አትሰራም ታውቃለህ አይደለ? ስራ ትሰራለች። ቤት ስራ ትሰራለች። ገቢ አላት። የሚገርም ገቢ ስላላት ነው እንጂ አሁን እኮ ገቢ ባይኖራት አልጠይቃትም። እኔም ግን ስላላት ስጭኝ አልኳት። እምቢ አለችኝ። መተዋት አንዱ ለቀን ከዛ ውጭ እውነቱ ይሄ ነው። አንተ እንዴት ነው ቆይ እጅ ሴት ልጅ ላይ የሚነሳል? ጥፋት ነው፣ በእርግጥ ጥፋት ነው አውቃለሁ። ግን ገንዘብ ስሉ ሲያዩ እኮ ደህና ሰው ነው የምትመስለው ራሱ። አዎ ግን አንዳንዴ ስህተት። እሺ ከአቶ ሳሙኤል ጋር ያለህን ግንኙነት ንገረኝ። አሁን ሌላ ዝባዝንኬ አልፈልግም። ከአቶ ሳሙኤል ጋር ያለህን ግንኙነት ንገረኝ። ሳሙኤል ማለት የትኛው? አሁን ይኸውልህ ሳሙኤል ብዙ አሉ። እስኪ አመመ መሰለኝ። እባክህን ሰለሞን እባክህን ወደኋላ እንመለስ። እውነቱን ትናገራለህ አትናገርም? እውነቱን እኮ ነገርኩህ። አሁን እኮ እውነቱን ቅድም የመተዋትን ከአቶ ሳሙኤል ጋር ያለ ግንኙነት ምንድን ነው? ሳሙኤል አሁን የትኛው? እስቲ አብራራልኝ። ማለት ሳሙኤል ያንተ አለቃ፣ ሳሙኤል ያንተ አለቃ ምንድን ነው ከእሱ ጋር ያለ ግንኙነት? ሰውዬ ሳሙኤል አፈሳም ብሎ ያማ ዝም ብሎ የሆነ ጊዜ እንጫወት ነበር፣ ተለያየ። ሌላ እሱ ነው እንዴ? እሱ እኮ መጥፎ ሰው እኮ ነው። አንተ ቆይ ዱላ አይሰለችህም እንዴ? ስለ ሳሙኤል እኮ አውራኝ ስላልከኝ እኮ ነው እንደዚያ የማወራው። ወንድም አለም እኔ ወይ አሳርፈኝ። እኔ እንግዲህ ምን ላድርግ ከዚህ በላይ? ተነስ ውጣ። እኔ ካንተ ጋር ንግግር አልፈልግም። ተነስ ውጣ። ናውጣ ውሰድልኝ። ና ካሜራውን ውሰድልኝ። ካሜራውን አጥፋና ውሰድልኝ እያልኩ ነው። ናውጣ። ትናገራለህ አትናገርም? ትናገራለህ አትናገርም? ሰውዬ ተናገር እያልኩ ነው። ተናገር። ከሳሙኤል ጋር ያለ ግንኙነት ምንድን ነው? ከሳሙኤል ያለን ግንኙነት ንገረኝ። እኔ ሌላ ነገር አልፈልግም። በቃ ምንድን ነው የሚያዝህ? ብዙ አትበለኝ። አለቃ ሳሙኤልን ብቻ ነው የምፈልገው። ሰውዬ እንድገላ አታርገኝ። ተናገር እያልኩ ነው። ተናገር። እሺ እኔ እገላለሁ። አንተ ሰውዬ ተናገር፣ እውነቱን ተናገር። ትናገራለህ አትናገርም? ትናገራለህ? ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። አሁን እውነቱን እናገራለሁ ብሏል። እውነቱን ተናገር ሰለሞን፣ እውነቱን ንገረኝ። ከዚህ በኋላ ወደ ኋላ መመለስ የለም። ከአቶ ሳሙኤል ጋር ያለህ ግንኙነት ምንድን ነው? ለምንድን ነው ወይዘሮ ትዕግስት ቤት የሄድከው? ሁሉንም ነገር ኤቭሪቲንግ ንገረኝ።
እሺ ሳሙኤል አለቂያ ነው። እሺ አለቂያ ነው። በቃ እሱ አድርግ በሚለኝ ነገር ሁላ ነው የማደርገው። የት ነው የተገናኛችሁት? በምን ምክንያት ነው የተገናኛችሁት? በቃ አለቂያ ነው። እሱ ስራ የሚለኝን ስራ ሰራለሁኝ፣ ያዘዘኝን ሁሉ አደርጋለሁኝ። በቃ እኔ የምመራው በሱ ትእዛዝ ነበረ። ስለዚህ ያን ሁላ ያወራሁትን ነገር ሁላ ሙሉ በሙሉ ውሸት ነው፣ ዋሽቻለሁ፣ ይቅር በሉኝ። ብርም ባላበደርኩኝም ዝም ብዬ በቃ ደብድባት ሲለኝ እየሄድኩ ደበድባት ነበር። ሌላ ነገር የለም። ማለት ደብድባት ሲለኝ ዝም ብዬ እየሄድኩ ደበድባት አለው ማለት እንዴት? አንተ ከመሬት ተነስተህ የሰው ልጅ ደብድብ ስትባል ትደበድባለህ? ያው አቅሙ በሱ ነው ማለት አቅሙ በቃ እኔ ስቀጠርም ያለኝን ቃል ለመተግበር እኔ ያልኩን ሁላ ታደርጋለህ ስላለኝ ምንም ማድረግ አልችልም። እሺ ብዬ ቃል የገቡበት ስለሆነ ያዘዘኝን ሁላ አደርጋለሁ። በቃ ሰው ግደል ቢልህም ትገላለህ? አዎ መሆኑ ነው። አዎ መሆኑ ነው። እንግዲህ አንተ ግን እስካሁን ድረስ አላለኝም። እንደሱ አይነት ነገር የለም። ወይ ጉድ! አንተ ሰውዬ እያልክ ያለው ግን ታውቀዋል። ሰው ግደል ነው እኮ ያልኩህ። ካዘዘኝ እገላለሁ እያልከኝ ነው? አይ ይሄ ሰው ለአንተ ምንድን ነው? ምን አድርጎልህ? ምን ቢያደርግልህ? ምን ቢይዝብህ ነው ይሄን ያክል እንደዚህ እንትን የምትለው የምትገዛለህ? ገንዘብ አለውና በገንዘቡ ትንሽ በቃ እኔም ትንሽ እንደምታየኝ በቃ በሱ ነው የምተዳደረው ማለት ይቻላል። እሱ በሚሰጠኝ ጊፍት ነው እንጂ ሌላ ገቢ የለኝም። ስለዚህ ያው ዙሮ ዙሮ ምንድነው ይቅርታ ነው የምጠይቃችሁ። ሌላ ምንም ማለት አልችልም። ጥፋት ነው። ለምንድን ነው እሷን እየሄድክ የምትደበድባት? ደብድባት ስላለኝ እኮ በምን ምክንያት ይመስላል እሱ እንዲደበድባት አንተ እንድትደበድባት የሚያስደርግ? እንግዲህ የወዳት ይሆናል፣ የወዳትም ይሆናል። ብዙ ምን አይጠፋም እኮ አንዳንድ ነገር ወንድም አለም ምን የሰው ልጅ እኮ የሚሄድበት አይታወቅም። ሰውዬ ለምንድን ነው የምትደበድባት እየሄድክሽ? አይደለም እኔ በቃ እንደዚያ አድርግ ይለኛል አደርጋለሁኝ። በቃ ሌላ ምንም ነገር የለውም። በቃ ደብድባት ይለኛል እና በዚህ ደብድባት እንዲያደርጋት ይለኛል። አንተ ሰውዬ እየቀለድክ ነው እንዴ? ያለው አሁን እየቀለድክ ነው ወይ? አሁን ይኸውልህ እኔንም አትምታ አንተም አትጎዳ። በቃ ተነስና ተናገር። ወደዚህ ተነስ። ትናገራታለህ። እየሰማኝ ነው? ትናገራለህ። እሺ እሺ እኮ እሺ። እያንዳንዱን ነገር ንገረኝ። ከዚህ ሰውዬ ጋር ምን እንደሚያገናኘህ፣ በምን እንደተዋወቃችሁ፣ የምፈልገውን የምጠይቀን በሙሉ ንገረኝ። እሺ ጠይቀኝ። እኔ በምን ምክንያት ነው ከዚህ ሰውዬ ጋር የተገናኘው? በቃ እኔ በቃ አለቂያ ነው። ሌላ ምንም አለቂያ ነው። ስራ እንሰራለን። ይወጣ የምናገኘውን ስራ እንሰራለን። ዝም ብለን ልክ እንደዚህ አድርግ ይለኛል። እንደዚህ አድርግና ብር እንሰጣለን ይለኛል። እቀበላለሁ። ሌላ ነገር ምንም የለም። በቃ እንዲህ ነው የምናደርገው። አዎ እሺ። ከዚህ ሰውዬ ጋር የሰራችኋቸውን ስራዎች እስቲ ንገረኝ። ኧረ ምንም ብዙ ናቸው። ብዙ ስራ ነው የሰራ ነው። ብዙ ስራ በቃ ብዙ ስራ እኔ የሰራ ነው። እኔ አሁን በተለይ እንዲህ አድርግ፣ ይሄ ምታ፣ ተደባደብ፣ በቃ እንደዚህ አይነት ነገሮች ካሉ እንደዚህ የላኩን ነገር ምታ፣ አድርግ ያልኩን ነገር ማድረግ አለብህ ሲለሚል ይሄዳሉ፣ እመጣለሁ። እሺ የመድኃኒት ማዘዋወሩ ላይ እጅህ አለበት የለበትም? መድኃኒት መሸጥ ነው። ይኸውልህ አሁን ካሜራ ካስጠፋሁኝ እውነቴን ነው የምልህ ለአንተ ጥሩ አይሆንም። በዚህ ሰዓት ምን መሰለህ ተናገር አለ ከውጭ ያስመጣ ነበረና እሱን አውቃለሁ። አንተ ትሰራለህ አትሰራም? አብረን ነው የምንሰራ። አብሬው እሰራለሁ እና በቃ አጠቃላይ እኔ የእሱ ተላላኪ ነኝ። አድርግ ያለኝን ነገር ወደኋላ አደርጋለሁ። ለምን ብትል ቤተሰቦች ሙሉ በሙሉ የሚሸፉልኝ የሚያስተዳድር ከሱ የሚቀበለው ገንዘብ ነው። ለገንዘብ ብለህ ምንም ታደርጋለህ ማለት ነው? ያው እያደረኩም ነበረ። የሚገርም ነው። ውድ ቤተሰቦች እንግዲህ እንዳያችሁት ነው። እኔ እስካሁን ካገኘኋቸው ሰዎች ውስጥ በጣም አስቸጋሪ፣ በጣም አሿፊ የሆነ ሰው፣ ከባድ የሆነ ሰው ብዬ የማስበው ይህንን ሰው ነው። ኢቭን ዶክተር ሳህሉን ራሱ ይህን ያክል እኔ ለማውጣጣት ከብዶኛል ብዬ ራሱ አላስብም። ምክንያቱም እኔ እንጃ እንግዲህ እንደዚህ አይነት ደረቅ የሆነ ሰው፣ ደረቅ ወንጀለኛ አጋጥሞኝ አያውቅም። ውድ ቤተሰቦች አሁን ያለውን ነገር ሰምተናል። ከዚህ ሰው ልናገኘው የምንችለው ስለ አቶ ሳሙኤል ከዚህ ሰው ልናገኛቸው የምንችላቸው እያንዳንዳቸው መረጃዎች ከካሜራ ጀርባ የምንቀበለው ይሆናል።
እሱን ግን አሁን ያደረገውን ነገር እያንዳንዱን ተናዟል። ስለዚህ ለህግ አካላት መረጃዎችን ወደ ማስረጃ ቀይረን አጠራክረን እናስረክባለን። እንግዲህ ከዛ በፊት ግን ውድ ቤተሰቦች ትዕግስትን የማናገራት ነገር አለ። እዚህ ካሜራማን አስጠራልኝ ትዕግስትን። እሱን ግን መጋዘን እናስረዋለን። ምክንያቱም ወደ ህግ አካላት አሳልፈን መስጠት ስላለብን መጋዘን እናስቀምጠዋለን። አሁን ላይ ካሜራማን ትዕግስትን ጥራልኝ። እሱን አንተ ናውጣ ናውጣ ናውጣ። ኧረ እኔ ትልቅ ሰው ነኝ። እንደዚህ አታሰቃየት። ናውጣ እያልኩ ነው። ናውጣ እስቲ ቆይ እስቲ ምን ታያለህ? ውጣ። ሰላም ውድ ቤተሰቦች፣ እንግዲህ በድጋሚ ከ50 ደቂቃዎች በኋላ ተመልሰናል። ወይዘሮ ትዕግስት በዚህ ሁኔታ ላይ ወደዚህ ስለመጣሽ በጣም አመሰግናለሁ። እንዳስቸገርኩሽ ይገባኛል፣ ግን እዚህ ቦታ ላይ መገኘትሽ ጠቃሚ ነው ብዬ ስላሰብኩኝ ነው። አሁን እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። አሁን ደህና ነኝ። ትላንትና እኮ አስደንግጠሽን ነበረ። ማለት ያው የተፈጠረው ነገር ድንገት ስትወድቂብን ያሉት ነገሮች ምናምን የሆነ ግራ ገብቶን ነበረ። ግን አይዞሽ፣ ምንም የሚያሳስብ ነገር የለም። ማለት እኛ ከዚህ በፊትም ቃሌን ሰጥቼሻለሁ፣ እንደግፍሻለን። በምንም አይነት መልኩ ከጎንሻለን፣ እኛ አለን። እንግዲህ ውድ ቤተሰቦችም ያንቺ ሁኔታ እያሳሰባቸው እንዴት ሆነች እያሉ እየጠየቁን ነበር። እሱንም ለማሳወቅም ጭምር ነው አሁን እዚህ ጋር ያስጠራሁሽ። ነገር ግን ከዛም በላይ ደግሞ የሚቀድመው የአንቺ ጤና ነው እና አሁን ላይ ወደ ራስሽ ተመልሰሻልና እስቲ ስለተፈጠረው ነገር እንደዚህ ከዚህ በፊት ስላጋጠመሽ በዚህ ጉዳይ ማለት ነው በታመምሽበት ጉዳይ እስቲ ከዚህ በፊት ያለሽን እንትን ኤክስፔሪየንስም ቢሆን እስቲ አንዳንድ ነገር ንገሪ። እሺ፣ እኔም በጣም አመሰግናለሁ ስለነበራችሁን ቆይታ። የነበረን ሁኔታ መቼም ታውቃለህ። እኔ የሆንኩትን ነገር አላውቅም፣ እውነት ለመናገር ምንም አይታወቅሽም? እኔ ምንም ማውቀው ነገር የለም እና ለሰጣችሁን ነገር ለሰጣችሁን ትብብር በጣም አመሰግናለሁ። እና ከጥቂት ወራቶች በኋላ ከ2 ወር ከ1 ወር በኋላ እቤቴ መጥቶ ዝም ብሎ መጥቶ የሚደበድበኝ ልጅ አለ፣ ሶሎሞን የሚባል ማለት ነው። እና አላቆም በደንብ አላቆም ማለት ያው እሱ ሊያቀኝ ይችላል፣ እኔ ግን በደንብ አላቆም። በምን ተገናኝታችሁ ነው ዝም ብሎ እየመጣ የሚደበድብሽ? ይሄን ነገር ታውቂያለሽ? ይነግርሻል? ይሄን ነገር እሱ መጥቶ አይነግረኝም። በእርግጥ ግን ዝም ብሎ ይመጣል። ቀጥ ብሎ ነው የሚመጣው። በቃ ክፈቹ፣ በሩን ክፈቹ እያለ ነው የሚመጣው። እና በሩን በምከፍትበት ጊዜ በቃ እንዴ ማን ላከ ማን ካንተ ምናምን ብዬ ስጠይቀው ምን አገባሽ ምናምን ብሎ እየደበደበ በሬን በጣም ነው የሚደበድበው ለብዙ ሰዓት ማለት ነው። እና እንደውም እኔ በጣም ሲያስቸግረኝ እንደው እንትን ብያለሁ፣ በፖሊስ ራሱ ለማሳዝ ሞክሬያለሁ። እና በጣም ከአቅሜ በላይ ነው የሆነው። ከ2 ወር በፊት የተፈጠረ ነገር ነው። እና ምናልባት እንደው ባለቤት ይሁን የላከው ብዬ እንደውም እኔ የተጠራጠርኩበት ጊዜ አለ። መቼም እሱ ካላከ ምክንያቱም ይሄ ነገር ሊፈጠር አይችልም። በጣም ብዙ ጊዜ እንደውም በተደጋጋሚ ፖሊሶቹን አምጥቼ እንትን የምልበት አጋጣሚ አለ። ግን እሱ አይገኝም እንዲህ በቀላሉ። እኮ እኛም ይህን የጠየኩሽ ለምንድን ነው? እኛም በአጋጣሚ አንቺን ለማስተማም እዛው በነበርንበት ሰዓት የእኛ ባሎች እዛ አንቺ ቤት በነበሩበት ሰዓት ላይ ይህ ሰው እንደለመደው ሊያደርግ መጥቶ ይዘነው ነበረ። ከዛም በኋላ ነው ስላለው ነገር በግልጽ ጉልበትም ተጠቅመን የመሳሰሉትን ነገሮች ተጠቅመን ያለውን ነገር በግልጽ እንዲነግረን ያደረግነው እንጂ እኛም አናቅም ነበረ። ማለት ይሄ ተያዘ ያልከኝ ነው? አዎ አሁን ላይ ተይዟል። እግዚአብሔር ይስጥህ፣ እንደው ተባረክ እንጂ እንደው እግዚአብሔር ይስጥልን በእውነት ወይ ገላገልከኝ እንጂ እኔ ማን የምሳቀቀው እንደውም ለልጆቼ ነው። ልጄን አንድ ሴቷ ልጄን አንድ ነገር እንዳያረጋት እያልኩ በጣም እየተሳቀቅኩ ነበር። ስገባ ስወጣ በጣም ነው እየተሳቀቅኩ የነበረው። የምሬን ነው የምልህ። እንደው እግዚአብሔር ይባርክ ልጄ፣ እውነት እግዚአብሔር ይባርክ፣ ጤናችሁን ይስጣችሁ፣ ተባረኩ። እውነት በጣም ነው የማመሰግነው። በጣም ሀሳብ ያዘኝ እሱ ነው። ምክንያቱም ቤት በቃ ምንም መቀመጥ አልቻልኩም። ጎረቤቶቼ ራሳችሁ ምንድን ያመጣሽብን እያሉ በጣም በቃ ሰላሜን ራሱ እያሳጡኝ ነበረ፣ መኖሩን እስከሚያቅተኝ ድረስ። ጎሽ እግዚአብሔር ይስጥ፣ እንደው ተባረክ ልጄ፣ ተባረክልኝ፣ ተባረክ። እና በጣም ነው የማመሰግናችሁ። ተባረክ። አይዞሽ፣ ከዚህ በኋላ ያው ነገሮች እየተስተካከሉ ነው የሚሄዱት። ማለት አንዴ መስመር የያዘ ነገር እየወደቀ ሳይሆን እየተነሳ ነው የሚሄደውና
ይሄ ካለንም ከህይወታችን ትምህርት ማድረግ እንችላለን። አንድ ሰው ስራ ሲይዝ ከነበረው ነገር ላይ እየጨመረ እንጂ እየቀነሰ አይደለም የሚሄደው። ስለዚህ ይህንንም ወደ ራሳችን ህይወት አምጥተን አሁን እዚህ ጋር ወደ አንቺም ህይወት አምጥተን ስናየው አንዴ የሆነ ነገር ተፈጠረ፣ ከኛ ጋር ተገናኘሽ፣ ከዛም በኋላ በቃ ነገሮች የተስተካከሉ ነው የሚሄዱት እና በስተመጨረሻም ደግሞ ይሄ አቶ ሳሙኤል ሰው አንቺ ላይ እንደዚህ ስጋት ሆኖ እንደማይቀር እስከ መጨረሻው ላረጋግጥልሽ እወዳለሁ። ማለት ነገሮችን አጠናክረን መረጃዎችን አጠናክረን እስክንጨርስ ድረስ ነው ትንሽ ጊዜ የሚፈጀው። ከዛም በኋላ ግን እውነት ድጋሜ ታብባለች ልልሽ እፈልጋለሁ እና አሁን ላይ ይህንን ሰው እዚህ እኛ ጋር አስቀምጠነዋል። ማለት ከዚህ በፊት እንደነበረው አይተብትም። መናገር ያለበትን ነገር ነው እየተናገረ ያለው። እኛም ከሱ ማግኘት ያለብንን መረጃ እያገኘን ያለ ነው። አንቺንም ከዚህ በኋላ ደግሞ ማንም መጥቶ አያስቸግርሽም ነው። እውነቴን ነው የምልሽ። ቃል የምገባልሽ ነገር ቢሆን 24 ሰዓት በሳምንት ለ7 ቀን ሙሉ 24 ሰዓት ጥበቃ እናደርግልሻለን። ጭራሹኑ ለልጆችሽም ምንም የሚያሳስብ ነገር የለም። የተለያዩ እርዳታዎች እናደርጋለን። ውድ ቤተሰቦች እንግዲህ ከዚህ በፊትም እንደነገርናችሁ ይቺ ልጅ የምትኖረው ከእናቷና ከ2 ሴት ልጆቿ ጋር ነው። ልጆቿ ትምህርት መማር ያስፈልጋቸዋል። የሚበሉት ያስፈልጋል፣ የሚለብሱት ያስፈልጋል። እናቷም እንደዚሁ እና ውድ ቤተሰቦች ቤቷንም ሄደን አይተነዋል። እንደምታውቁት ያለው ነገር በቃ የሆነ የሚጨንቅ አይነት ነገር ነው። ደከም ያለ ኑሮ ነው የምትኖረው። ማለት የአቶ ሳሙኤል እንግዲህ ሚስት የልጆች እናት ሆና እንደዚህ አይነት ኑሮ መኖር በእውነት አይገባትም ነበር። ለእሷ ከዚህ የተሻለ ነበር የሚገባት። ምንም እንኳን ያ ሰው ወንጀለኛ ቢሆንም ከዚህ የተሻለ ነበር የሚገባት እና የተለያዩ ስፖንሰሮችን ጎፈንድሚዎችን አቋቁመን ለዚች እህታችን ቤት እናሰራላታለን። ለልጆቿም ወደ ትምህርት ገበታቸው እንዲገቡ እናደርጋለን። እናቷን የምትጦርበት ለራሷ መተዳደሪያ ስራ የሚሆናትን ጤናዋን እየጠበቀች ሕክምናዋን የምትከታተልበትን ሁሉንም ነገር እያስተካከልን ያለ ነው። እንግዲህ ከዚህም በኋላ የሚቀጥለው በዚህ መልኩ ነው የሚሆነው። የተቸገሩትን እናግዛለን፣ በአቅማችን እንረዳለን። እንግዲህ እናንተም አላችሁ። እንግዲህ ወደ ቤተሰቦች ከተረዳዳን መውጣት የሚያቀተን ዳገት አይኖርም። ስለዚህ ሁላችንም ለፍትህ እጃችንን እንዘርጋላለሁኝ። እንግዲህ ትዕግስት አሁን ላይ ሊከፋሽ ሊደብርሽ ወይም ደግሞ ሊጨንቅሽ ይችላል። ይህንን ሰው ሰለሞን የሚባለውን ሰው እዚህ ቦታ ላይ አምጥተን እሱ ፊት መናገር የምትፈልጊውን ነገር እንድትናገሪ፣ መናገር ያለብሽን ነገር እንድትናገሪ አደርግሻለሁ። አይዞሽ፣ ምንም የሚያስፈራ ነገር የለም። እዚህ ጋር የምታያቸው ሰዎች እንዳለ የኛው አባላቶች ናቸው፣ የኛ አባላቶች ናቸው። ላንቺ ቆመው አንቺን ደግፈው ነው እዚህ ጋር ያሉት እና ማንም ምንም አያደርግሽም። ከዚህ በኋላ አንቺ እመቤት በይ፣ ራስሽን እንደ እመቤት ማየት የምችይበት ሁኔታ ነው የሚፈጠረው። አሁን ላይ እሱን ይዤው እመጣለሁ። አንቺ እዚህ ጠብቂኝ። እሺ? እሺ። ና ግባ፣ ወደ ውስጥ ግባ። እንዳትቀመጥ፣ ቆመ ጠብቀኝ። እንደውም እኮ ሊደፍረኝ እኮ ሞክሯል። እንደውም ይሄ ባለጌ ነው፣ ሊደፍረኝ ራሱ ሞክሯል። አይዞሽ፣ አትፍሪ፣ እኛ አለን እዚህ ጋር። ይኸውልሽ ምንም አያደርግሽም እያልኩሽ ነው። እሺ፣ ምንም አያደርግሽም። እኛ እዚህ ቦታ ላይ ለአንቺ የቆምን ሰው ነን፣ ለአንቺ ከለላ እናደርግልሻለን እያልኩሽ ነው። ምንም ያስፈራ ነገር የለም። ትሰማኛለህ? እችን ሴትዮን አይደለ ስረግጣት ነበረ ብለህ ስታወሪ ነበረ። ኧረ አይደለችም። ኧረ ምን እየዋሸኸኝ ነው? አይደለችም፣ እየዋሸኸኝ ነው። አይደለችም። ኧረ እየዋሸኸኝ ነው። የእውነት አይደለችም። እኔ ኧረ ፈጣሪሽን ፈሪ። እኔ አንተ ራስህ አዎ አንተ እንዴ ታውቂኛለሽ። እየዋሸኸኝ ነው አንተ ራስህ እኔ ዝም በል እንዴ! ኧረ ልታስመታኝ ነው እንዴ ደግሞ? እኔ ምን አደረኩሽ? እሱ ራሱ ነው። እኔ የምታሳርፍ እኮ አታስደብድበኝ። ተረጋጊ። ኧረ ተረጋጊ። ቁስሌን ትነኪብኛለሽ። እሺ ለኔ ብለሽ እሺ የት ታውቂኛለሽ? ኧረ ተላቀቁ እባካችሁ። አንተ እዚህ ቁጭ ልጃችሁ አንተ ኧረ ለቁስሌ ብለሽ ነው። አንተ ልቀቀት እያልኩ ነው። ቁጭ በል እዚህ ቁጭ በል። ቁጭ በል እዛው። ተረጋጊ ነው። ቁጭ ተረጋጊ ነው። የት ታውቂኛለሽ? ዝም በል። ያደረኩት ማን ታውቃለህ? ዝም በል። ደግሞ የት ነው የምንተዋወቁት? ተረጋጊ፣ በቃ ተረጋጊ። ወይዘሮ ትዕግስት ተረጋጊ። አንቺ
ተረጋጋ። ዝም በል ደግሞ ታወራለህ። ባለጌ ነህ። እሺ በጣም ባለጌ። ተረጋጉ በቃ እሺ፣ አንዴ ተረጋጉ። ወይዘሮ ትዕግስት እኔም እያመመኝ ነው እጄ። በጭቅጭቃችሁ መሀል እኔንም እየነካችሁኝ ነውና ችግር የለውም። እሺ እንዴ ወንድሜ እኔ ምን ብዬ ነው ግን ሴት ልጅ የምረገጠው? አሁን የምረግጠውስ እኔ ምን ብዬ ነው? ምን እያልክ ነው ያለው? ምን እያልክ ነው ያለው? እኔ የልጅ አባት ነኝ። ልጅ ኖረህ አሁን ደግሞ እኔ በቃ ሴት ልጅ ኖረህ አለኛው እንዴ ትዳር መመራ ሰው ትልቅ ሰው እኮ ነው። ትልቅ ሰው ነገር አይነግርህም ወንድሜ። ዝም ብሎ እኮ ነው የሚለፈልፈው። እንዴት አንተ ቆይ ሚስትና ልጅ እያለ እንዴት ለመድፈር እሷን ትነሳሳለህ? እንዴት አድርጌ እኔ ልጅና ሚስት እያለ እንዴት ነው? ዝም ብላ ነው የምትወራው እሷ። ዝም ብላ ነው የምትወራ። በቃ ዝም ብላ ትላለህ እንዴ? እንዴት ነው ዝም ብለህ? ቤቴ መጣ አልደበደብከኝም? እስቲ ንገረኝ። አልደበደብከኝም? ንገረኛ። እሱን ተዋሻለህ? እንዴት ተመሳስሎብሽ ሆነ? እኔ አታውራ፣ በእናትህ ዝም ብለህ ውሸት አታውራ። እስቲ ትክክለኛውን ነገር አውራ። ምን እኔ ፊትህን አላውቅም እንዴ? እንዴት ነው እንደዚህ ነው? እህቴ ይኸውልሽ፣ እኔ እንደዚህ አይነት ሰው እንደዚህ ማለት ነው። ዝም በል አንተ በእናትህ። አንተ ሰው አሁንም እየዋሸህ ነው ያለህ ምን እኔ ያበርኩ መሰለኝ? እባካችሁ ልቀቁኝ። ልቀቁኝ። ወዴት ነው የምትለቀቀው? ወዴት ነው የምትለቀቀው? ነገር አትኮኑ። ልቀቁኝ እስኪ። ትሰማኛለህ? አሁን እዚህ ቦታ ላይ የጠራሁ እቺን ሴት ይቅርታ እንድትጠይቃት ነው። ከዛ በመቀጠል ደግሞ ስለ አቶ ሳሙኤል ያለውን ነገር ፍርጥርጥ አድርገህ እሷ ፊት እንድትናገር ስለፈለኩ ምንድነው እኔ ወደ እሷ የላከህ እሱ መሆኑን ለእሷ እንድትናገር ፈልጋለሁ። ተናገር። ድሮም ጠርጥሬያለሁ እኮ እኔ ቤቴ መጥቶ ሲደበድበኝ እኮ ጠርጥሬያለሁ። ምናልባት እንደው ባለቤት ይሁን እንደየላኩ ብዬ ለልጆቼ ነበር የምሳቀው። አንተ ግን መተም ነበር ሲደበድበኝ ነበር። እኔ ሌላ ሰው እኔ አንተ ሰውዬ አትዋሽ እያልኩ ነው ያለው። አትዋሽ እያልኩ ነው። በቃ እኮ እስቲ አሁን እውነቱን ተናገር እኮ እሷን ላውራት እስኪ። እውነቷን ከሆነ እኔ ነኝ አንተ ነህ እንዴ? እኔ ጠፋኝ እንዴ? እኔ ቤቴ የገባውን ሰው አላውቅም። ለምንድን ነው የምትዋሸኝ? አንተ ሰውዬ ተናግረሃል እኮ። ምንድን ነው የምታወራው? አሁንም ወደ ኋላ መመለስ ትፈልጋለህ? ልትበጠብጥ ነው እንዴ የመጣኸው? ነውጣ በቃ እሺ ቆይ እሺ ትናገራለህ? ተናገር። አወራለሁ እናገራለሁ። አሁኑን ይቅርታ ጠይቃት። እችን ሴትዮ እየሰማኝ ነው? ይቅርታ ጠይቃት። እሺ ጀመር። ይቅርታ የት ነው የሚያውቀው? አንተ እኮ ዝም ብለህ ነው የምትጨቃጨቀው። ይቅርታ አያውቅም ይሄ እንዴ? ተናገር እያልኩ ነው። ይቅርታ ጠይቃት። እሺ ምን ብዬ ነው ይቅርታ የምጠይቃት? እሷን እሺ ያደረግከውን ታውቃለህ አይደለ? ሰው ሲያጠፋ ምን ብሎ ነው ይቅርታ የሚጠይቀው? ሰውዬ እኔ ይኸውልህ እንደፈለጋችሁ አድርጉኝ እንጂ እኔ አላውቃትም፣ አታውቀኝም። በቃ አላውቃትም፣ አታውቀኝም። ካሜራማን ጥራልኝ፣ መጋዘን ያሉትን ጋርዶች አራቱንም ጥራልኝ እንዴ። አንተ ለምን ትዋሻለህ? ለምን እግዚአብሔርን አትፈራም? ልጆች አለኝ እያልክ እያወራህ አይደለ? ለምን አትናገርም የሰራውን ስራ? መንግስቱን ነው አይለቅም። አሁን ቢሆን እሺ ቆይ አዳምጪ። እሺ አንቺ እውነትሽን ነው ልደፍርሽ? እኔ አንቺ ልደፍርሽ? አዎ ቤቴ ድረስ አንኳኩተህ እንዴ መጣኸው? ይሄንስ ትዋሻለህ? እንዴት ነው የምትዋሻው? አንተ አሁን ሁለት ልጆች አለኝ ብለህ ነው የምታወራው? አንተን አሁን ሰው ልጆች አለኝ ብለህ ግን እዚህ ጋር እያወራህ ነው። ለምንድን ነው የምትዋሻው? ለምን እውነቱን አትናገርም? የሰራውን ስራ እኮ አንተ ታውቃለህ። ለምንድን ነው የምትዋሻው? ልጁን አትሰቀኝ። አሁን እሺ ቆይ እኔ አንቺ ልደፍርሽ? አዎ ቤቴ ድረስ አንኳኩተህ መጥተሃል። ቤቴ ድረስ አንኳኩተህ መጥተሃል። ለምን ትዋሻለህ? ከአንድም ሶስቴ መጥተሃል እኮ ቤቴ ድረስ። ለምን ታረግ ነው የምትመጣው? ከለደም ከመደብ ውጭ ሌላ ነገር ምን አለ? ይኸውልህ አዳምጠኝ። እንኳን እንግዲህ እናንተም ታውቋታላችሁ ይችን ሴትዮ ማለት ነው። ሁለት ልጆች አሏት። ይኸውልህ እኔ እሷ የሁለት ልጆች እናት ናት። በቃ ጭራሽ የሁለት ልጆች እናት አትመስል። በቃ የምትለብሰው አጫር ፍንዳታ ማለት ፍንዳታ በቃ እዛ እንደዛ ነው። በቃ ነው ስሚ ወንዳትሽ ነው ወንድ ስላጣሽ ይሆናል እንጂ አይደለም። ጭራሽ እኔ ደግሞ እንደዚህ አድርጌ አላውቅም። እውነቴን ነው። ሙት ይኸው እኔ አንተ አትንካኝ አይደል? የምታዳምጠኝ እኮ ነው እንትን አትበል። እኔም እሷን ብቻ አይደለም እሷን ብቻ ታዳምጣት። እሺ እሷን ብቻ ለምታዳምጣታለህ አንተ። እኔንም አዳምጠኝ። እኔ ቆይ አሁን አላውቃትም እያልክ አልነበር እንዴ?
ምንድነው 10 ነገር የምዘባርቀው ግን አንተ አይደለም ምንድነው 10 ነገር የምዘባርቀው? ጠየቀኝ ስላለችኝ ነው። ጠየቀኝ እንዴት ትለኛለህ? እኔ እንዴት ነው የምጠይቃት? የተዋረድክ ቆሻሻ ነኝ። አንቺ ወንድ ስለጠፋ ነው እንጂ እኔን አሁን እንትን ያልሽ እኔ ባለትዳር ነኝ እናቴ። እኔም እኮ ባለትዳር እንደነበርኩ እኮ ታውቃለህ። የሁለት ልጆች እናት ነኝ ታውቃለህ። አንተ ራስህ ምን እንደማታውቅ ሰው ትሆናለህ። ጭራሽ እኮ አላውቃትም እያልኩ እዚህ ጋር እየሸመጠጥክ ነው እንዴ? ጭራሽ የልጅ እናት ማትመስይ። እኔ ማየው አጫጭር ልብስ ነው። እንደዚህ ነገር ታደርጋለሽ ብለህ ስታወር እንደው ትንሽ ጭንቅላት የለህም? በቃ አንቺ እግዚአብሔርን አትፈራ? እምነት የለህም? ባለጌ የሰራውን ስራ ስለማታውቀው ላለማውጣት ነው አሁን ሌላ ወሬ የምትቀበጣው። አንተ ኧረ ወይኔ! እሺ ለምን ትሰድበኛለች? እየሰደበች እኮ እያዋረደችኝ እኮ ነው። እና ታዲያ ቁስሌን ነው የምትነካው የኔ? እሺ ይቅርታ። እሺ ይቅርታ። እኔ ይቅርታ። እኔ አንተስ እንደዚህ መሆንን መቻው። አይዞህ ወንድሜ አይዞህ። ካሜራማን ካሜራውን አጥፋው። አይዞህ አባቴ ካሜራውን አጥፋና ልኝ ወደዚህ እያልኩ ነው። አይዞህ